ከምር በዚህ ልክ ሽንት ምንድነው? ሽንት ሽናልኝ አፍሽ ላይ ለምን አይሸናም? ከዚህ ሁላ ከምሬ ነው። ለአፍሽ ላይ ብሸና እኮ ይሻላል እንዴ። ወደዛ ሽናልኝ ምንድነው? ለትውልድ እያስተማራችሁት ያላችሁት ምንም ምን ያልገባኝም። ምንድነው እያስተላለፋችሁት ያላችሁት? እኔ የእናንተ ቪዲዮ ማየት ሰልችቶኛል። የእናንተ ቪዲዮ ማየት ከምር እንደው በቃ እንደው በእናንተ የመጣን ዩቲዩብ ለቅቄ ሁላ መውጣት ደስ ነው የሚለኝ እውነት ለመናገር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀያት ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ዛሬ እንግዲህ የሄረሜላ ነገር ዝም አንልም። ምክንያቱም መጥፎ ነገር አምጥተው እንኳን ለትውልድ ሲያሳዩ ከምር አንደበታችን እንደው ዝም ብሎ አይልም ማለት ነው። መጨፍለቅ ካለብን እንጨፈልቃቸዋለን፣ መስደብ ካለብን እንሰድባቸዋለን፣ መዘቅዘቅ ካለብን እንዘቀዘቃቸዋለን ማለት ነው። ምክንያቱም ይሄ የሚያስተምሩት ትምህርት ምንም እቺ ሄረሜላ ደግሞ ምንም እንደው ስርዓት ለአፏ ራሱ ልቅናት ዝም ትላለች ምናምን ብላችሁ የሸፋፈናችሁ ልጆች አላችሁ። እስቲ ቪዲዮአቸው ደግሞ አዳምጠን እንመለስና ሀሳብ አስተያየት እኔና እናንተ እንሰጥበታለን ማለት ነው። በአጠቃላይ ስሸና ማለት ነው። እና ማታ ድንገት ተኝቼ ቆመክ ስሸና ማየት አማረኝ። እንደማታለች እንዴ ያማረኝን ነገር አታደርግልኝም? አደርግልኛለሁ እና እርጉዝ እኮ ነኝ። የፈለኩት ነገር ሊያምረኝ ይችላል። ያው እሺ ላሳይሽ። እንዲህ ነው የምንሸናው፣ እንዲህ ነው በቃ። ያው እንዴ እንደዛ አልፈልግም። እኔ የምለው በዚህ ልክ ቆይ ምንድን ነው ሄረሜላ? ሩታ እኮ ከዚህ በፊት ራሱ ከምር ሰው ግን ካጨበጨበው ጋር ነው የምታጨበጭቡት አንዳንዶቻችሁ ማለት ነው። በፊት ከሩታ የነበራችሁት ወደ ሄረሜላ ተገረበጣችሁ። ሄረሜላ ደግሞ ወደ ሩታ ስትሄድ የሆነ በቃ ብቻ ውዝግብግብ ያለ እናንተም ለሚዲያችሁ ስትሉ ነው የምትሰሩት ማለት ነው። እውነት ለመናገር እዚህ ጋር ለሀቅ የሚቆም ሰው አንድም ሰው ራሱ የለም ማለት ነው። ከዚህ በፊት ምን አለች? ሩታን ይገባታል ብላችኋል። ሩታን የምታደርገው ነገር አግባብ አይደለም። ሩታን እናንተ ላይ ቢደረግ እኮ የኔ አትወዱም እናንተ ከምር በዚህ ልክ ሽንት ምንድነው? ሽንት ሽናልኝ አፍሽ ላይ ለምን አይሸናም? ከዚህ ሁላ ከምሬ ነው። ለአፍሽ ላይ ብሸና እኮ ይሻላል እንዴ። ወደዛ ሽናልኝ ምንድነው? ለትውልድ እያስተማራችሁት ያላችሁት ምንም ምን ያልገባኝም። ምንድነው እያስተላለፋችሁት ያላችሁት? እኔ የእናንተ ቪዲዮ ማየት ሰልችቶኛል። የእናንተ ቪዲዮ ማየት ከምር እንደው በቃ እንደው በእናንተ የመጣን ዩቲዩብ ለቅቄ ሁላ መውጣት ደስ ነው የሚለኝ እውነት ለመናገር ማለት ነው። እንዴ ገማችሁ፣ ከአሁንማ ተግማማችሁ እዛው በዛው። እኔም ደግሞ በጣም ነው የምወዳቸው። ስለዚህ ለእነሱ እንዴት ነው ጥሩ አይደለም። ሼም የሆነ ነገር ሼም ነው። ገባሽ እንዴ? የምርህን ነው? አይ እኔ እኮ እርጉዝ ስለሆንኩ ስላማረኝ ነው። በአምረኝ እኮ እኔ እንደዚህ አልጠይቀውም ነበር። ይቅርታ ጋይስ ያችሁ ለእነሱ አሁን ይሄ ነገር ትክክል አይደለም እና ይቅርታ ስላማረኝ ነው። ደግሞ አጥፍታ ተነስታ ይቅርታ ትላለች። ይቅርታ ለእናንተ ለማዝናናት ብዬ ነው። አንቺ እኮ ነገ ልጅ ትወልጃለሽ። ቤተሰብ የላችሁም? ከምርን የወለዳችሁ ሰው የለም? ተው የሚላችሁ አካል እንኳን የለም እንዴ? በዚህ ልክ ሰው እስቲ ያስባችሁታል? ሰው ሊያምረው ይችላል፣ ምግብ ሊያምረው ይችላል፣ ቡሌ ሊያምረው ይችላል። በዚህ ልክ ሽንት መሽናት ለምን ወደ ቪዲዮ አብርቶ ለምን ወደ ቪዲዮ አትሸና? ኧረ ወደ ቪዲዮ መሽናት ነበረበት። ወደ አጥር ሳይሆን ወደ ቪዲዮ መሽናት ነበረበት። ለምን አፈረ እንዴ? በዚህ ልክ እናንተ ቆይ ምንድነው መግማማት? ለምንድነው የምትግማሙት? አየናችሁ እኮ ይቅርታ ጠየቃችሁ። በሩታ እንዳትመጪብን ሩታ፣ ባንቺ መስራት አንፈልግም፣ ባንቺ መስራት በቃን ብለህ እኮ ሰርተሃል አብርሃም። ተደጋጋሚ የተጨመላለቀ ነገር እዛው የተጨመላለቃችሁ ነገር ናችሁ ማለት ነው። ከምሬ ነው። ምንም የትውልድ ራሱ ንጹህ ነገር የምታስተምራችሁ ነገር የለም። እኛ እንኳን ለትውልድ እኛ ራሱ በረዛችሁን እኮ። እኔ አሁን ቪዲዮ ባልሰራም የእናንተ ቪዲዮ ሳላይ ውዬ አላድርም። ለምን አይምሮዬ ዛሬም ነገም እናንተ እያየው ስለሆነ አይምሮዬን በረዛችሁት። ይሄን ማለት ነው። እናንተ ቪዲዮ ነው ማየው፣ ለእናንተ ቪዲዮ ነው የማገነባብጠው። በመዳም ቤት ቁጭ ብዬ መዳሜን ስጠራኝ የእናንተ ቪዲዮ ከፍቻለሁ። ቪዲዮን ከፍታ እየሰማኋት አይደለም እውነት ለመናገር ማለት ነው። ምክንያቱም ነይ ስትለኝ የእናንተ ቪዲዮ ነው እያዳመጥኩ ያለው። ኤርፎን በዚህ የደቅናለሁ የእናንተ ቪዲዮ አያለው ማለት ነው። እንዴ
አሁን እኮ እዚጋችን ነው የወጣችሁት፣ እዚጋችሁ ነው የወጣችሁት። እኛ ላይ እዚህ ላይ ነው የወጣችሁብን ማለት ነው። ኧረ በዛ ምነው አሁን አይዲያ ጠፋባችሁ? እንደው በምትመጡ ነገር ሩታን መቼም ከሩታ ጭንቅላት አትወርዱ። ሩታ አትድረሽብኝ ብላችኋታል። ግን ተደጋጋሚ አየናችሁ እኮ ተደጋጋሚ ቪዲዮ ሰራች ሩታ ማለት ነው። ስለዚህ ሩታ ካልመጣች አይጣፍጥም መቼም። የሆነ ወጥ ላይ ዘይት ከሌለው ባዶ ሽንኩርት አይጣፍጥም መቼም ማለት። ሩታ ከሌለች ግን እናንተ ላይ መቼም አይጥማችሁ ማለት ነው። እንዴ በዚህ ላይ አናታችን ላይ እኮ ተሰቀላችሁ። አሁን አናታችን ላይ መሽናት ነው የቀራችሁ፣ ሌላ ነገር አይደለም። በዚህ ልክ ጭራሽ ሽንት ብላ መጣች እኮ ልጅቷ። ሽንት ሰው ስንት ነገር ይላል፣ ሰው ስንት ነገር አማረኝ ይላል። ላ ሐውለ ወላ ቁወተ። ኧረ አላህ ሂዳ ይስጣችሁ። እንደው እናንተስ ከምር እንደው ኧረ በጣም ከባዱ እኔ ምን እንደሆናችሁ እኛ አናውቅም። ደግሞ ሰዎች ማለት ነው በጣም የሚወዱት እንደዚህ አይነት ነገር ሰው ከምር እንዴት እንደሚወድ በቃ እንደዚህ ፍጥጥ አድርጎ እንደዚህ አይነት ነገር መጠላት። ይሄ ልጅ አሁን ማስቆም ነበረብን እውነት ለመናገር በጣም ሁሉም አንድ ሰው ሆኖ ይሄ ልጅ የሚያስተላልፋቸው ነገሮች ለህዝብ ጥሩ አይደለም። መቼም እሱ ይከፍለዋል ገንዘቡ ነው፣ ግን የሚያደርጋቸው ድርጊቶች አብሶ ሩታ ላይ እያሰቃያት ሁለተኛ ሚስት ደርቦ እንደፈለገ እያደረጋት እንዴ እኔ ገረማችሁኝ እኮ ከዳኒ ጋር አሁን በቀደም የሰሩት ቪዲዮ ማለት ነው። እውነት ለመናገር እኔ ምንም ልሰራበት ይድም ስለነበረ ይድም የወጣበት ስለሆነ ምንም አልመችም አለኝ። ከዳኒ ጋር የሰሩት ቪዲዮ በቃ አንተ እኮ ነህ ብዙ ጊዜ አይዲያዎቹ የምታመጣው ብላ አለችው አይደል? መቼም ሰምታችሁታል። አይዲያ የምታመጣው እኮ አንተ ነህ እኛ አይደለንም ብላ አለችው። አይዲያ ይዞ እየመጣ እሷ ነው እያስጠቆሩ ያሉት። ማንን? ሩታ ነው እያስጠቆሩ ያሉት ማለት ነው። ግን እዚህ ጋር ለሩታ ከምር ከሩታ ጎን ያልቆማችሁ ሴቶች እያንዳንዳችሁ ቤታችሁ እንደሚገባ አወቁ። እያንዳንዳችሁ ቤታችሁ ስላንኳኳ ቤታችሁ እንደሚያንኳኳ አወቁ። እንዴ አስመሳዮች፣ ኮሜንታተሮችም አስመሳዮች እናንተም። ኧረ ቢስሚላ ከምር ለምን ታስመስላላችሁ? ሰው እናንተ እንደው የነሱ ቪዲዮ ከምትመለከቱ አንድ መጽሐፍ ይዛችሁ ብታነቡ፣ የሃይማኖታችሁ ነገር ብታነቡ፣ ቂራት ብትቀሩ ከምር በተለይ የኛ የሙስሊም ልጆች ራሱ እኛ ተበላሽተናል፣ ከኔም ጭምር ማለት ነው። እናንተ ብቻ አይደለም እያልኩ ያለው በጣም ነው የተበላሸ ነው፣ እጅግ በጣም ማለት ነው። ከምር እኔ አሁን ተቆጣጥረውኛል አይምሮዬ ከነሱ አለ ቪዲዮ አለማየት ቀስ በቀስ አልፈልገው ገብቼ እኔ በእነሱ በእነ አብርሃምና በሩታ ነው ሀብዬ ቪዲዮ መስራት የጀመርኩት። የሚገርማቸው ማለት ነው ሩታና አብርሃም ሆኜ ቀረሁ። በቃ እዚህ ሚዲያ ላይ ሩታና አብርሃም ሆኜ ቀረሁ። የእነሱ ቪዲዮ ነው የምሰራው። አይምሮዬንም ተቆጣጥረውታል ማለት ነው። ምክንያቱም አይምሮዋችሁ እየመራችሁት ቦታ ነው የሚወስዳችሁ ማለት ነው አይደል እንዴ? ቲክቶክ አሁን ብዙ ጊዜ እኛ ወደ ቲክቶክ እናደላለን አይደል? ቲክቶክ ለምንድን ነው የምናደላ ወደ ቲክቶክ? ቲክቶክ በቃ አይምሮዋችን ስለተቆጣጠረው። ስለዚህ ወደ ሌላ ነገር አይደለም። ስለዚህ እኔ አሁን እነ ሩታና እነ አብርሃም በነዳኒ በቃ በሩታ በቃ ምን ልበል በማ ቪዲዮ ይቀራል ብልበላችሁ በቃ አይምሮዬ ተቆጣጥረውታል። ተምሬ ነው የምላችሁ። ስለዚህ የትውልድ እንኳን ለልጆቻችሁ የምታስቀሩት ነገር ጥሩ አይደለም። እውነቴ ነው። እናንተ በጣም ትልቅ ሰዎች ናችሁ። በጣም እኔ ምንም እየጣፈጠኝ አይደለም። እየመረራችሁ ዋጡት ማለት ነው። የአጨብጫቢዎች መቼም እናንተ ናችሁ የምታጨበጭቡላቸው፣ እናንተ ናችሁ። ቪዲዮ አልሰለቻችሁም? ግን እውነት ለመናገር ሀቂቃ እኔ ሰልችቶኛል። እኔ ስልችት ነው ያለኝ የእነሱ ቪዲዮ ማየት ማለት ነው። እንደው ዩቲዩብ ላይ ሁላ መጫን በጣም ግን እኔ ግን ረግጫችሁ እወጣለሁ። ለምን ዩቲዩቤን እንትን አታዘጉትም? ከምሬ ነው። ረግጫችሁ ሰብድቤያችሁ ረግጫችሁ እወጣለሁ። ታግሻችኋለሁ። በጣም የታገስኳችሁ ማለት ነው። በዚህ ልክ ኧረ በጣም ነው የሚያስጠላው። በጣም ነው የሚያስጠላባችሁ። በጣም ተው። ማለትም በዚህ ሰሞኑን ያልተመቸኝም ቪዲዮ አልሰራሁላችሁ እና ቤተሰቦች በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ። ሰብስክራይብ ላይክ አድርጉልኝ። ደግሞ እንመጣለን እንረግጣታለን ማለት ነው። ከምን እኔ ረግጣታለሁ። በደንብ ነው የምረግጣት። በደንብ ረግጣታለሁ። ለምን እንደዚህ ለእኔ እንደዚህ አዘቀዘቁኝ? አይመለከተኝም። ለትውልድ ይሄ የምታስተምሩት ትምህርት የምጠይቃችሁ ጥያቄ ኮሜንት ላይ ሀሳብ አስተያየታችሁን ኮሜንት ላይ እንድሰጡኝ እፈልጋለሁ። በጥብቅ እፈልጋችኋለሁ። በተለይ ዩቲዩበሮች የሰው ቪዲዮ የምንለቅ እኛ ያው የመዳን ቤት እያለን የራሳችን አይዲያ መልቀቅ ስለማንችል
የሰው አይዲያ ነው ያው ተከታትለን የምንለቀው ማለት ነው። ምክንያቱም የሚለቁት ቪዲዮ ትክክል ከሆነ ትክክል ነው፣ አይደለም ትክክል ካልሆነ አይደለም መቃወም ስላለብን ዩቲዩብ ደግሞ ይሄ ነገር አይወድም፣ አይቀበልም። የሰው ቪዲዮ ቀርጻችሁ ወደ ዩቲዩብ አምጥታችሁ ስትለጥፉ በጣም ብዙ ሰው እንደዚህ አይነት ነገር አትስሪ፣ በኋላ የምትጸጸችበት ነገር ነው ብለው እያሉኝ ስለሆነ እባካችሁ ኮሜንት ላይ እስቲ የሚፈቀድ ከሆነ ይፈቀድ።